በኢትዮጵያ የማህበራዊ ሚዲያ የሐሰተኛ መረጃና የጥላቻ ንግግር ስርጭት በአሳሳቢ ደረጃ ላይ እንደሚገኝ የመገናኛ ብዙሃን ባለስልጣን አስታወቀ። ተቋሙ ያደረኩት ጥናት ፌስቡክ፣ ቴሌግራም፣ ኤክስ፣ ዩቲዩብ እንዲሁም ደግሞ ቲክቶክ ላይ በጽሁፍና ተንቀሳቃሽ ምስሎች የሚቀርቡ መረጃዎችን የተመለከተ ነው ያለ ሲሆን 56% የሚሆነው ሐሰተኛ መረጃና የጥላቻ ንግግር በታዋቂ ሰዎች አማካኝነት የሚሰራጭ ሆኖ አግኝቻለሁ ሲል ጠቁሟል። ሀና አብደታ በጉዳዩ ላይ ተጨማሪ አላት። የመገናኛ ብዙሃን ባለስልጣን ለሶስተኛ ዙር ከጥር 2016 እስከ ጥር 2017 ዓ.ም ድረስ ያለውን የማህበራዊ ሚዲያ የሐሰተኛ መረጃና የጥላቻ ንግግር ስርጭትን በተመለከተ ጥናት በማካሄድ ሪፖርቱን አቅርቧል። ጥናቱ ከ5000 በላይ ተከታይ ያላቸው ገጾችንና ከ1700 ግለሰቦች የህዝብ አስተያየት በመውሰድ እንዲሁም ከ2000 በላይ ይዘቶችን በመመልከት እንደተሰራም ባለስልጣን መስሪያ ቤቱ ገልጿል። በዚህም ፌስቡክ፣ ቴሌግራም፣ ኤክስ፣ ዩቲዩብ እና ቲክቶክ ላይ በጽሁፍና በተንቀሳቃሽ ምስሎች የቀረቡ መረጃዎች ላይ ጥናት ስለመደረጉ ተናግሯል። በማህበራዊ ሚዲያዎቹ ከቀረቡት ሐሰተኛ መረጃዎችና ጥላቻ ንግግሮች ውስጥ 56% የሚሆኑት በታዋቂ ሰዎች አማካኝነት የተሰራጩ መሆናቸውንም ነው ባለስልጣን መስሪያ ቤቱ የገለጸው። የማህበራዊ ሚዲያ ተጠቃሚዎች ቁጥር አነስተኛ ቢሆንም አጀንዳ ከመፍጠር አጀንዳ ሴቲንግ ላይ ከፍተኛ ሚና አላቸው። ኢቭን ኮንቴንት እስከ መወሰን ድረስ የሚደርስ አቅም እንዳላቸው ያው ሁላችሁ የምታውቁት። ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው እነዚህ ፐብሊክ ፊገርስ ወይ ኢንፍሉዌንሰርስ የሚባሉ በታዋቂ ሰዎች እንደሆነ ታዋቂ ፐብሊክ ፊገርስ የሚባሉት 56% እንደሚሸፍኑ፣ መገናኛ ብዙሃን ወደ 26%፣ እንደዚሁም ግለሰቦች ወደ 17% አስተዋጽኦ አድርገዋል። በሐሰተኛ መረጃነት ከሚቀርቡ መረጃዎች ውስጥ 77% የሚሆኑት ሰዎች ባላቸው የፖለቲካ አመለካከት ላይ ያተኮሩ ናቸው የተባለ ሲሆን ቀሪዎቹ ደግሞ ብሔርና ሃይማኖትን መሰረት ያደረጉ ናቸው ተብሏል። የሚተላለፉት የሐሰተኛ መረጃዎችና የጥላቻ ንግግሮቹ ማህበራዊ አለመረጋጋትን ለመፍጠር ያለሙ እንዲሁም የመንግስት ተቋማትን በማስተጓጎል ብሎም የቡድንና የግል ስምን ለማጠልሸት የሚሰራጩ መሆናቸውን በጥናቱ ስለመመልከቱም ነው ተቋሙ የገለጸው። ወደ 77% ሰዎች በፖለቲካ አመለካከታቸው ምክንያት ሐሰተኛ መረጃ ወይም ጥላቻ መረጃ ሲሰራጭባቸው ይታያል። ቀሪዎቹ ብሔር 15%፣ ሃይማኖት 6% እያለ ሄደ። ለምንድን ነው አላማቸው ምን ሆኖ ነው የሚል ነገር ጥናቱ ለመዳሰስ ሞክሯል። ዜጎችን ለአመጽና ለጥቃት እንዲነሳሱ መቀስቀስ ለምሳሌ 15% ያህል ይታያል። የግለሰብ ተጽዕኖ ፈጣሪዎች አመራሮችን ስም ማጠልሸት ወደ 23%፣ የማህበረሰብ አብሮ የመኖር እሴት የሚሸረሽሩ ወደ 11% አካባቢ ታርጌት እንደተደረገ መረጃው ያመለክታል። እነዚህን ችግሮች ለመቅረፍ በጥናቱ እንደ መፍትሄ ሀሳብ የቀረቡ ጉዳዮችን ያብራራው ተቋሙ የማህበራዊ ሚዲያ አገልግሎት ሰጪ ድርጅቶች የአቅም ግንባታ ስራ እንዲሰሩ እንደ ሜታ ያሉ ተቋማት በኢትዮጵያ ቅርንጫፎቻቸውን እንዲከፍቱና የኢትዮጵያን ብሔራዊ ጥቅም በማከለ አሰራራቸውን እንዲያሻሽሉ መስራት አለባቸው ብሏል። የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራ እንዲሰሩ ይፈለጋል፣ ይጠበቃል። በዚህ ደረጃ ያላቸው አቅም ግን ውስንነት አለበት ስለሆነ ነው። ሁለተኛው ቅርንጫፍ ጽህፈት ቤት እንዲከፍቱ እንፈልጋለን። ብዙዎቹ ማህበራዊ ሚዲያዎች በተለይ እንደ ሜታ የመሳሰሉት በጎረቤት ሀገራት ሳይቀር ቅርንጫፍ ጽህፈት ቤት አላቸው። ይሁንና ትልቅ ተጠቃሚ በጣም በርካታ ተጠቃሚዎች ባሉበት ኢትዮጵያ ይህ ነው የሚባል ቅርንጫፍ ጽህፈት ቤት የላቸውም። ስለዚህ እንዲከፍቱ እንጠብቃለን። ሶስተኛው ኩባንያዎቹ ለሚሰጡት አገልግሎቶች የኢትዮጵያን ብሔራዊ ጥቅም ባማከለ መንገድ አሰራራቸውን እንዲያሻሽሉ ይፈልጋል። ሌላኛው እንደ መንግስትም የሶሻል ሚዲያ ሬጉሌሽን ፖሊሲ እስካሁን የላትም ሀገራችን። ይሄ ፖሊሲና በአዋጅ ተደግፎ በዝርዝር መውጣት አለበት። ይህ እንዳለ ሆኖ ችግሩን በዘላቂነት ለመፍታት የሚዲያ ልቀት ማዕከል እንደሚያስፈልግ የጠቆመው ባለስልጣኑ ድርጅቶቹ የማስታወቂያ ክፍያም ሊከፍሉ እንደሚገባ ገልጿል። መሰረታዊ ዘላቂ መፍትሄ ሊሆን ይችላል ብለን የምንገምተው የኢትዮጵያ ሚዲያ ልቀት ማዕከል በማህበራዊ ሚዲያ የሚታየውን ችግር ለመቅረፍ አስፈላጊ እንደሆነና ይህንኑ ለመቅረፍ የቅድመ ዝግጅት ስራ እየሰራ መሆኑን የማህበራዊ አገልግሎት ሰጪ ኩባንያዎች እንዲህ አይነት ጥላቻ ንግግር ተሰራይቷል ተብሎ ጥቆማ በሚደርስባቸው ወቅት እንዲያወርዱ ሲጠየቁ ፈቃደኝነትም ብዙ አይታይም። አልፎ አልፎ የሚያደርጉበት እንትን አለ፣ ግን በአብዛኛው ሲያወርዱ አይስተዋሉ። እነሱ ኃላፊነታቸውን እንዲወጡ የማድረግ ስራ መሰራት አለበት። ከዜጎቻችን ጥቅም እያገኙ ነው በማስታወቂያ አማካኝነት። ልክ እንደ ማንኛውም ተገልጋይ፣ ልክ እንደ ማንኛውም በዚህ ጉዳይ ላይ ገንዘብ እንደሚያገኝ ሰው የሚጠበቅባቸውን ገንዘብ መክፈል አለባቸው።
ይህ ጥናት አሁን ላይ በማህበራዊ ሚዲያ ላይ ያተኩር እንጂ በቀጣይ ጊዜያት በሌሎች መደበኛ ሚዲያዎች ላይም የሐሰተኛ መረጃና የጥላቻ ንግግሮችን በተመለከተ ጥናቱን ለመስራት እንደሚታሰብ የመገናኛ ብዙኃን ባለስልጣን አክሎ ጠቁሟል። እንደ ኢትዮ ቴሌኮም መረጃ አሁን ላይ ከ44 ሚሊዮን በላይ የበየነ መረብ ተጠቃሚ ያለ ሲሆን ከነዚህ ውስጥ 4 ሚሊዮን ወይም 6% ህዝብ የማህበራዊ ሚዲያ ተጠቃሚ መሆኑንም በዚሁ መድረክ ላይ ሰምተናል።